ኦኬ እንግዲህ ላስት ታይም ላይ በዌዘሩ ምክንያት መገናኘት አልቻለም። ዛሬ 2 ሳምንት የጀመርነውን ሐሳብ እንቀጥላለን። ካላስቸገርኳችሁ 1 ወይም 2 ደቂቃ ቆመን እግዚአብሔርን ቃል እናንብብና ቀጥታ ወደ ዛሬው ሐሳብ እንሄድ። ጌታ ኢየሱስ ይባርካችሁ። እኔ በድሮ ትርጉም አነባለሁ። በሱ ከያዛችሁ ተከተሉኝ፣ ካልሆነም ባላችሁ ቨርዥን ልትከተሉኝ ትችላላችሁ። ኤግዛክትሊ ከዮሐንስ ራእይ በፊት ታገኙታላችሁ። የይሁዳ መልእክት። እሺ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግጄ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንን ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እንዲሁም እንደ እነርሱ ዝሙትን ያደረጉና ሌላ ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እንዲሁም እነዚህ ሰዎች ደግሞ እያለሙ ሥጋቸውን ያረክሳሉ፣ ጌትነትን ይጠላሉ፣ ሥልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም። እነዚያ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው የሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው በቃየል መንገድ ሄደዋልና፣ ስለ ደመወዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋልና፣ በቆሬም መቃወም ጠፍተዋል። እግዚአብሔር ይባርካችሁ። ቁጭ በሉ። የመጀመሪያውን ክፍል ያልነበራችሁ ቪዲዮውን እንድታዩ ጋብዛችኋለሁ። ግን በጣም ባጭሩ ላስት ታይም የተነጋገርነው ነገር አጭር ሰመሪ ለመስጠት የይሁዳን መልእክት ጸሐፊ ይህን መልእክት የጻፈልን ሰው ይሁዳ የያዕቆብ ወንድም የኢየሱስ ክርስቶስ ወንድም የሆነው ይሁዳ በጣም ስለ መዳን ሊጽፍላቸው ፈልጎ ነበረ። የተነሳበትም ኦሪጂናል ኢንቴንሽን እንደዛ ነበር። ግን አንፎርቹኔትሊ በጣም በቤተ ክርስቲያን ከባድ ነገር ስለነበረ እሱን ተወት ያደርግና አንገብጋቢ ጉዳይ ብሎ ይዘረዝራል፣ ይጽፋል። ላስት ታይም ብያችኋለሁ። 25 ቁጥሮች አሉ። ማስረጃ አፍተር ማስረጃ ወደ 8 ማሳያዎችን ዴሞንስትሬሽኖችን ይሰጣል። ለምን ሲባል በቤተ ክርስቲያን ውስጥ ክፉኛ ገብተው ኢንፊልትሬት አድርገው በልምምድም ሆነ በትምህርት ክፉኛ እንደው ቤተ ክርስቲያንን የጎዱ ስላሉ እነሱ ሰዎች ደግሞ የአርነት ወንጌል ላይ ያለን በልምምድም በምንም ብንመላለስ ችግር የለውም ስለሚሉ እነሱን በቃ ለመቃወም ብዙ በጣም በቃ እየተጣደፈ አንድ ማስረጃ ይናገራል፣ ከዛ ወደ ሌላ ይሄዳል፣ ከዛ ወደ ሌላ እንደዛ የሆነ ሐሳባቸውን ለመከላከል እንዲጋደሉ ጥሪ ያቀርብላቸዋል። ላስታይም በዋነኝነት እንግዲህ የእነዚህ ሰዎች ችግር እስካሁን ያየነው ሶፋር እግዚአብሔር ያምላካቸውን እንግዲህ መጀመሪያ ጸጋን ተቀብለው ነበር። ግን አንፎርቹኔትሊ ጸጋውን ለውጠዋል። በምንድነው ለውጦ ያለው? በሴሰኝነት ለውጠዋል። እሱም ብቻ አይደለም፣ ጌታ ኢየሱስን ደግሞ ክደውታል። ባጭሩ ይሄንን ነበር ያለው። የይሁዳን መልእክት ስናይ ጎን ለጎን አብረን ማየት ያለብን
ጴጥሮስ አይደል? ሁለተኛ ጴጥሮስ ምዕራፍ 2 በጣም ተመሳሳይ ሐሳብ ስላለው አብረን ፓራራሊ ስናይ ነበር። እሺ ቀጥታ እንግዲህ ላስት ታይም አንደኛውን ማስረጃ ብሎ ያቀረበላቸውን አይተናል። ዛሬ ከሁለተኛው ጀምረን እንቀጥላለን። እሺ ስለዚህ ቀጥታ ቁጥር 6 ላይ እንግዳ የሚመስልን ሐሳብ ይናገራል። ላንብብላችሁ። መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት። ምን አይነት መላእክት? መኖሪያቸውን የተዉ፣ ስፍራቸውን የተዉ፣ አለቅነትን ያልጠበቁ መላእክት፣ የወደቁ መላእክት ልንላቸው እንችላለን። እነሱ ምን በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ምን ይላል? ጠብቋቸዋል ይላልና ብዙ ጥያቄ ሊመላለስባቸው እንደሚችል እገምታለሁ። ትንሽ ጊዜ ወስደን ምክንያቱም ይሄ በኋላ ሊያነሳውም ስላለው ሐሳብ አብሮ ስለሚያያዝ ትንሽ ጊዜ ወስደን ለማየት እንሞክራለን። ስለዚህ እዚህ ጋር በቀጥታ እንደምታዩት ሴንቴንስ ስትራክቸሩን ስታዩ ጠብቋቸዋል ይላል አይደል? ጠብቋቸዋል ይላል። ማንን ነው የጠበቀው? እነዚህ ስፍራቸውን የተዉ መላእክት አይደል? እሺ ስለዚህ ጠብቋቸዋል ይላል። አንድ ጥያቄ ብንጠይቅ ጠብቋቸዋል እየጠበቃቸው ነው ወይንም ይጠብቃቸዋል? የተለያዩ ሐሳቦች ናቸው አይደል? የተለያዩ ቋንቋዎች። እዚህ ጋር የተጠቀመበት ጠብቋቸዋል የሚል ነው። ስለዚህ it looks like አንድ የሆነ ኢቨንት፣ አንድ የሆነ ነገር በአንድ ስፍራ በአንድ ጊዜ ተከናውኖ ያለፈን ታሪክ የሚያስረዳ ነው የሚመስለው። ስለዚህ እነዚህ የወደቁ መላእክት ጠብቋቸዋል፣ የተጠበቁበት ቦታ አለ የሚል ሳውንድ ነው እየተናገረ ያለው። የት ነው የተጠበቁት ሲባል እዛው ላይ እንደምታነቡት የት ይላል? ከጨለማ በታች አይደል? ከጨለማ በታች ተጠብቀዋል። እነዚህ መላእክት ከጨለማ በታች ተጠብቀዋል። እሱ ብቻ ሳይሆን አንድ ቀን ተቀጥሯል ይላል። አንድ ቀን ተቀጥሯል፣ ታላቁ የፍርድ ቀን የሚለው ማለት ነው አይልም? እናንተ ላይ እስከ ታላቁ ፍርድ ቀን ድረስ ተጠብቀዋል። ትንሽ ለመረዳት የሚያስቸግር ግራ የሚያጋባ ሐሳብ ይመስላል። እነማን ናቸው እነዚህ መላእክት? ለምን ስፍራቸውን ለቀቁ? እንዴት እስካሁን ሊጠበቁ ቻሉ? የሚሉ ጥያቄዎች ሊመላለሱባቸው እንደሚችሉ አስባለሁ። ሰይጣን ታስሯል አልታሰረም? ታስሯል አይደል? አሁን ይሰራል አይሰራም? አሁን ይሰራል አይደል? ለምሳሌ ጌታ ኢየሱስ በነበረበት ጊዜ ከሰዎች ውስጥ አጋንንትን ሲያወጣ ነበር። በሐዋርያት ዘመን አይተናል፣ በእኛም ዘመን አይተናል፣ ሰምተናል፣ አንብበናል አይደል? የዚህ ዓለም አምላክ ተብሏል። ሰይጣን ይሰራል። ግን it sounds like አንድ ቦታ የተጠበቀ በጨለማ ስፍራ የተጠበቀ ብሎ ተርፎ ደግሞ አንድ ቀን ተቀጥሮለታል፣ የፍርድ ቀን። እስከዛ ቀን ድረስ እንደተጠበቀ አድርጎ ነው። እንዲያውም ጴጥሮስ እንዴት አድርጎ ነው የሚገልጸው? ሁለተኛ ጴጥሮስ ላይ ምዕራፍ 2 ላይ ስታዩ ገሃነምን አስገብቶ ይጨምረዋል። እኔ ባነበላችሁ እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ያለ ይቀጥላል። በጴጥሮስ ገለጻ መሰረት በጨለማና በገሃነም ናቸው። በይሁዳ ደግሞ የሆነ ድቅድቅ ጨለማ ውስጥ። እሺ ስለዚህ እንግዲህ ይህንን ስናስብ ሰዎች በተለያየ መልኩ ሊፈቱት ይችላሉ። አንዱ ሰዎች ይህንን ከሚፈቱበት ገለጻ አንዱ ምንድነው? ለምሳሌ እግዚአብሔር ስለ ባህሪው ሲናገር ሐዋርያው ዮሐንስ ሲናገር እግዚአብሔር ምንድነው አለ? እግዚአብሔር ብርሃን ነው አለ።
እግዚአብሔር ብርሃን ነው፣ ጨለማ ደግሞ በእርሱ ዘንድ የለም ይላል። ያ ማለት ምንድነው? እግዚአብሔር ባለበት መንፈሳዊ ቋንቋ ነው፣ ብርሃን አለ። ከእርሱ መገኘት ውጪ ያለ ማንኛውም ነገር መንፈሳዊ ጨለማነት፣ መንፈሳዊ በቃ ዲፕሬሽን ውስጥ እንዳለ የሚያሳይ ነው። ስለዚህ በዚህ መልኩ የሚተረጉሙት አሉ። ይሄ ከተስማማችሁ ይሄን መያዝ ትችላላችሁ። እኔ ግን ላስት ታይም የጀመርኩት ሐሳብ ነበር የምታስታውሱ ከሆነ ይሄን ሐሳብ መጀመሪያ ተደራሲያኑ እነሱ ጋር ሲመጣ ምንድነው ሊያስቡ ሊረዱት የሚችሉት ነገር ብለን እንጠይቃለን አይደል? ምክንያቱም ያው ተጠርዞ ካኖናይዝድ ሆኖ የነ ዮሐንስም ሌሎቹ መልእክት ስለማይደርሳቸው አይደል? ስለዚህ ምን እያለ ነው? የተጻፈበት ጊዜ አለ። ያው ኤግዛክትሊ ባይታወቅ ጊዜውን ነገርያችሁ ነበረ፣ ቢያንስ ከ80 ወደዚህ። ስለዚህ አንድ ባለፈው ያለው ነገር ምንድን ነበረ? ተደራሲያኑ ምን አይነት ጂዊሽ እንደመሆናቸው የሚያውቁት ታሪክ አለ፣ ያነበቡት ነገር አለ ብለን ነበር የምታስታውሱ ከሆነ አይደል? ለምሳሌ የሙሴ እርገት የሚልን ሐሳብ እንዲሁም ደግሞ የሄኖክን ትንቢት በኢኖክ ቡክ ላይ የሚያውቁት ታሪክ አለ ነው። ስለዚህ ይህንን ጽሑፍ ሲያነቡ በሚቀበሉበት ጊዜ ወዴት ይወስዳቸዋል? ወደ 400 ዓመት ወደ ኋላ ይወስዳቸውና አንድ የተጻፈን ታሪክ ያቀርብላቸዋል። ስለዚህ ቶሎ ብለን እስቲ በእነሱ ኮንቴክስት ውስጥ እነሱ በምን አይነት መልኩ ሊረዱት ይችላሉ ወደሚለው ቶሎ ብለን እንድንገባ ፈልጋለሁ። ስለዚህ የተወሰኑ ሐሳቦችን ጠቅሳለሁ። ዋንስ አጌን እዚህ ጋር በደንብ በጥንቃቄ እንድትሰሙኝ ፈልጋለሁ። አንዳንድ ሐሳቦችን ስጠቅስ ለምሳሌ ሐሳቡን በደንብ እንድናገኘው ዋንስ አጌን የሄኖክን መጽሐፍ እጠቅሳለሁ፣ ሌሎችንም ማለት ነው። ይሄንን ስጠቅስ ግን ባለፈው እንዳልኳችሁ ቡክ ኦፍ ኢኖክ ኦቴንቲክ የሆነ የእግዚአብሔር ቃል ሙሉእነት ያለው በሚል ሴንስ ሳይሆን ጀስት ታሪኩን ለማስረዳት ያክል በሚል ነው። እሺ፣ ስለዚህ አንድ ቃል ባነበላቸው በምዕራፍ 3 ላይ ያለ መጽሐፈ ሄኖክ ላይ ያለ በደንብ ተከታተሉኝ። ዳግመኛም እግዚአብሔር ሩፋኤልን እንዲህ አለው። ሩፋኤል ማን ነው? አንዱ ቅዱስ የእግዚአብሔር መልአክ ነው። እሺ፣ ምን አለው? አዛዜልን እጁንና እግሩን አስረህ። አዛዜል ማን ነው? አዛዜል ደግሞ ሰይጣን ወይንም የወደቀ መልአክ ነው። አንዳንድ ሰዎች የሳትናኤል ሌላኛው ስሙ ነው ይላሉ። እሺ፣ ስለዚህ አዛዜልን እጁንና እግሩን አስረህ በጨለማ ውስጥ አግዘው። በምን አግዘው? ጨለማ ውስጥ። በዳዱኤል ያለች ምድረ በዳዋን ክፈታት፣ እርሱንም በዚያ በጨለማ ውስጥ ጣለው። እርሱንም ሲል ማንን? ሰይጣንን፣ አዛዜልን ማለት ነው። በላዩም ጠማማና ሻፎ ድንጋዮች ግጠምበት፣ ጨለማንም አልብሰው፣ በዚያም ለዘላለም ይኑር። ብርሃንንም እንዳያይ በታላቋ የፍርድ ቀን ወደ ገሃነም እንዲላክ ፊቱን ሸፍነው ብሎ እንግዲህ እግዚአብሔር ስለዚህ የወደቀ መላእክት አንድ እንትን ነው መሪያቸው። እንግዲህ ብዙ ሐሳቦች አሉ ሲናገር ታያላችሁ። ምክንያት አለው። ትንሽ ቆይተን ለማየት እንሞክራለን። ግን ለምንድነው ይሄንን ሐሳብ የሚጠቅሰው ይሁዳ ሲባል እንግዲህ ማስረጃ አፍተር ማስረጃ እየጠቀሰ ያሉበትን ኮንቴክስት በደንብ ስለሚረዳ አንድ ማስተላለፍ የፈለገው መልእክት አለ። እናንተ በምታውቁት ፍርድ በተሞላበት በዛ ቡክ ኦፍ ኢኖክ ላይ ራሱ መላእክት ሲቀጡ ታያላችሁ። ስለዚህ በመካከላችሁ ያሉ ሾልከው ገብቷል የሚላቸው ሰዎች ትዝ ይሏቸዋል። ሾልኮ ገቦች አሉ። እነሱ በሁለተኛ ጴጥሮስ ምዕራፍ 2 መሰረት ምን አይነት ትምህርት አላቸው? የአርነት ወንጌል ተሰጥቶናል አንጠፋም የሚል አይደል? እንዲያውም በጠራራ ፀሐይ እየጠጡ እየመጡ የጌታን እራት ሲቀበሉ አንዳንድ ደካማ እህቶችን ለማሳት ይመጡ ነበረ። እንዲያውም ጴጥሮስ በጣም ሰክቶ ብዙዎች ይከተሏቸዋል ብሎ ነበር። ስለዚህ ይሄ አስተምሮ ልምምድ በጣም ቤተክርስቲያንን እየጎዳ ስላለ ቀጥታ በጣም አዌር ሊሆኑበት ወደሚችሉት ሐሳብ ወደዚህ ይወስዳቸዋል። ስለዚህ የመላእክት
ለዛውም እነዚህ የሚቀጡ ከሆነ በመካከላቸው ያሉ አንጠፋም አይቀርም ነው እያለ ያለው። ስለዚህ ይሄንን ሐሳብ ከዚህ ከቡክ ኦፍ ኢኖክ ቻፕተር 3 ላይ ቻፕተር እንኳን አልነበረውም የዛኔ፣ ግን ሐሳቡን ከዛ ቦር ያደርግና ሊያስተላልፍ የፈለገውን መልእክት እንደ ኬዝ መስሪያ አድርጎ ይጠቀምበታል። ታስታውሳላችሁ። አይ ሆፕ ላስት ታይም ስንነጋገር ለምሳሌ ሐዋርያ ጳውሎስ ወደ 3 ቦታዎች ላይ በወቅቱ ሲነገር ከነበሩ ከግሪክ ፍልስፍናም ሆነ በሶሳይቲ ሲነገሩ ከነበሩ አንዳንድ ሐሳቦች ወስዶ ለሚሰራው ኬስ እንደ መነሻ አርጊውመንት አድርጎ ያቀርበዋል። ያ ማለት ግን ሐዋርያው ጳውሎስ ሲጠቅስ ኦተንቲክ ናቸው ያለ አይደለም የነሱን እንትን ማለት ነው። ስለዚህ አሁንም ጀስት ቢኮዝ ይሁዳ ጠቅሶታልና ሄኖክን ገብቷቸዋል አይደል ሐሳቤ እንደ ኦተንቲክ አድርገን አንቀበለው ማለት ነው። እሱ ብቻ አይደለም፣ ያው እኔ መቼስ ጊዜ ካላችሁ አንብቡት። ብዙ እንግዲህ እንቀበለው ካልን ብዙ ኮንትራዲክሽኖች አሁን ባነበብኩላችሁ በዚህ ብቻ አዛዚኤል እንዳልታሰረ እናውቃለን። ሰይጣን አሁን እንደሚሰራ እናውቃለን እንጂ በአንድ ስፍራ እንደው ተጠርዞ ቁጭ ብሎ እንደሌለ እናውቃለን። ስለዚህ ሌሎችም አሉ። አክቹሊ አሁን ይሄ መጽሐፍ ሲጻፍ ወደ ዛሬ 400 ማለት ከነበሩበት 400 አይደለ ዓመታት ምናምን ኤክስትራ 300 ምናምን ዓመታት ጨምራችሁ እንደው ታሪክን እንትን ብትሉ ብዙ ጸሐፍት እንደው እንትን ሲሉ አይቻሉ። በተቻለ ይመጣል ለማየት ስሞክር እንዲያውም ምን ይላሉ ከነበሩበት 300 ምናምን ዓመት በፊት ወይም በአጠቃላይ ዛሬ ክርስቶስ ከመጣበት 700 ምናምን ዓመት በፊት ተመሳሳይ ሐሳብ በግሪክ ይሄ የአማልክት ውልደት ላይ ይነገር ነበረ ብሎ አንድ ጸሐፊ ሄሲዮድ የሚባል ታገኙታላችሁ ሪሰርች ስታደርጉ ጽፏልና ሂስቶሪካል ሐሳቡን ኮፒም አድርጓል ሄኖክ ላይ። ይሄ ሐሳብ ኮፒ ተደርጎ ነው ሚልም አርጊመንት ይቀርባል። ስለዚህ ያ ታሪክ ባጭሩ አይ ዶንት ዋንት ጊዜያችሁን እንትን ልል አልፈልግም። ለምሳሌ ምን ይላል እንግዲህ የድሮ የጥንት የነበረውን የአማልክት ውልደት ወይንም ኮስሚክ ወርልድ ሲያስረዳ ድሮ ታይታንስ የሚባሉ አማልክቶች ነበሩ፣ የመጀመሪያዎቹ አማልክት ይልና ከዛ በኋላ እነዚህ ታይታንስ ለኮስሚክ ወርልዱ አማልክት ገዢ ነበሩ። በኋላ ሄደና ዲሰንደንቶችን ፈጠሩ፣ ስቲል አማልክት ናቸው። እንደን ኦሎምፒያን ጋድስ የሚባሉ ተፈጠሩ። በኋላ ላይ ይሄ ዚየስ የሚባል የኦሎምፒያን ጋድስን የሚመራ የነበረው ዚየስ የሚባል አይ ኖ ሰም ኦፍ ዩ ፋሚሊያር ናቸው ዚየስ ምናምን ሲባል፣ ግን ባጭሩ በዚየስ እና በእነዚህ በታይታንስ መካከል 10 ዓመታት ጦርነት ተካሄደ ይላል። ከዛስ መጨረሻ ላይ እነዚህ ኦሎምፒያን ጋድስ ዚየስ አሸነፈና እነዚህ ታይታንሶችን ወስዶ ታርታረስ የተባለ በጣም ድቅድቅ ጨለማ ያለበት መንፈሳዊ ቦታ ላይ ወስዶ አሰራቸው። ከዛ ደግሞ እንዳይንቀሳቀሱ ቢግ ጃያንትስ ወስዶ በቃ ቆለፈባቸው ይላል። እንግዲህ ለታሪክ አዋቂያን ለምናምን እንተዋለን፣ ግን ዞሮ ይህንን ሐሳብ ከ300 ዓመት በኋላ ደግሞ ሄኖክ ላይ ተጽፎ እናገኘዋለን። በአጭሩ ምን ለማለት ፈልጌ ነው፣ ኦተንቲሲቲውን ያው በዚህ መልኩ ያው እንትን ማለት ትችላላችሁ። ለማንኛውም ወደ ይሁዳ እንመለስ። ይሁዳ ይህንን ሐሳብ ለምን አስረዳው እንዳለው የመላእክት ውድቀት በሄኖክ መጽሐፍ ላይ ትልቅ ጀጅመንት እንዳለው 40 ምናምን ምዕራፎች አሉት። በጣም የሚገርም። ስለዚህ ኮሸስ ሆኖ እንዲያዳምጡት ስለሚፈልግ አንድ ያስረዳው እንትን ነው። አሁን እንደዚህ ካልን ከዚህ ቀጥሎ እንግዲህ ትንሽ ግልጽ እየሆነ ይሄዳል ሐሳቡ ማለት ነው ሲብራራ። እሺ ኮንፊውዝ አረኳችሁ? ሁለተኛው ቀጥታ እዛው 7 ላይ ምን ይላል? ይሄንን ሐሳብ በ4 ነጥብ ከዘገበዋል። እንዲሁም ብሎ ይቀጥላል። ላይክዋይስ ብሎ የማንን ታሪክ ይቀጥላል? የሰዶምና የገሞራ አይደል? እና በዙሪያቸው ያሉ ከተሞች እንደው ምን ያገናኘዋል ብለን ልንጠይቅ እንችላለን። እነማን ናቸው ሰዶምና ገሞራ? አንድ ሰው የሚነግረኝ ማታውቁ ከሆነ ለማንኛውም እግዚአብሔር በጣም ፍርድን ካስተላለፈበት አንዱ ምሳሌ ይሄ ስለሆነ ይሁዳ
ኢንቴንሽናሊ ይህንን ይጠቅሳል። ከምን ጋር አዛምዶ? ከላይ ካነሳው ሐሳብ ጋር አዛምዶ ማለት ምንድነው ግንኙነታቸው? ምንስ ያገናኛቸዋል ብለን ልንጠይቅ እንችላለን። አሁንም አንድ ሐሳብ ላነሳላችሁ ፈልጋለሁ። ቅድም ይሄ የወደቀው መላእክት አዛዜል ሊታሰር ምናምን ብሎ በሩፋኤል ምናምን ተናግሯል። አምሹር ታስታውሳላችሁ። ለምን ብለን ስንጠይቅ እንግዲህ እዛው ቻፕተር 2 ላይ ቡክ ኦፍ ኢኖክ ላይ አንድ ሐሳብ ታገኛላችሁ። ባጭሩ እሱን ልንገራችሁና ቶሎ ራሽ አደርጋለሁ። እነዚህ የወደቁ መላእክት ምድር ላይ መጡ ይላል። ምድር ላይ መጡና ሴቶችን አይተው ወደዷቸው። ቶሎ ብዬ ላንብበላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። ምዕራፍ 2 ላይ የሚገኝ ሐሳብ ነው። እሺ ወደዷቸው። ሶ ዋት? ለራሳቸው ሚስቶች አገቡ፣ መላእክቱ ማለት ነው። ሁሉም የየራሱ አንዷን መረጠ፣ ወደ እነርሱ የሚገቡ ዘንድ ጀመሩ፣ ከእነርሱም ጋር አንድ ሆኑ። ቤዚካሊ ሴክሹዋል ኢንቲሜሲን አደረጉ። ማድረግ ብቻ አይደለም ደግሞ ኦፍስፕሪንግ ሰጡ ይለናል እዛው ምዕራፍ 2 ላይ። እነርሱም ጸንሰው የሰው ልጆች ማለት ነው ረጃጅም ራእይትን ወለዱ። ቁመታቸውም 3,000 ክንድ ነበር፣ ደመና ምናምን ድረስ የሚደርሱ ማለት ነው። እነዚህ ሰዎች እነርሱን መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ፣ ብዙ ዲስትራክሽን በምድር ላይ አመጡ ይለንና አዛዜልም ለሰዎች ሰይፍን፣ ሾተል፣ ጋሻና ጥሩር መስራትን አስተማራቸው ይላል። በሌላ ቦታ ላይ ደግሞ ሲናገር ምን ይላል? ሟርትን አስተማራቸው። ብዙ በቃ ለዛ ነው እግዚአብሔር እንግዲህ የኔ ተራኪ አይደለም፣ መጽሐፉ ላይ የምታገኙት ተራኪ ነው። ስለዚህ ባጭሩ መላእክት ማለት ይሄ አስተምሮ ባይት ሰልፍ አይደል፣ ልክ አይደለም። ከኢየሱስ ክርስቶስ ጋር ቀጥታ የሚጣረስ ነው። ሰዱቃያን ታስታውሳላችሁ? መጥተው ሲጠይቁት ምንድን ነበር ያሉት? ከሞት በኋላ ስላለ ህይወት መላእክት አያገቡም፣ አይጋቡ፣ እንደ መላእክት ይሆናሉ ብሎ ሲያስረዳ በቃ መናፍስት አይጋቡም፣ እንትን አይሉም ነው። እዚህ ጋር ያለን ግን እንደዚህ አይነት ታሪክ ተፈጥሯል። መላእክት መጥተው ከሰው ልጆች ጋር እና ጃይንትስ ተወለዱ፣ 3,000 ክንድ ያላቸው ማለት እንቀበለው ብንል እንኳን ትክክለኛው ኢንቲሜሲ ምንድነው መሆን ያለበት? መላእክት ከመላእክት ጋር፣ ሰው ከሰው ጋር አይደለ? ይህንን እንደ ማስረጃ ወይም እንደ መንደርደሪያ ይጠቀምበት። እንዲሁም ብሎ ከሰዶምና ከገሞራ ጋር ያገናኘበት ምክንያት ምንድነው? ወንድ ከሴት ጋር ነው አይደለ ኤክስፔክትድ የሚሆነው፣ ኖት ወንድ ከወንድ ጋር። ጀስት ላይክ መላእክት መጥተው ከሰዎች ጋር የማይገባ ከስጋቸው ወይም ከተፈጥሮ ውጭ የሆነ ነገር እንዳደረጉት ላይክዋይዝ በሰዶምና በገሞራ ይሄ ታሪክ ሆነ። የነዚህ ሁለቱ ኤግዛምፕል ዋና መልእክት ምንድነው? ወረድ ብሎ ቁጥር 8 ላይ ስለሚናገረው ነገር ማስረዳት ስለፈለገ ነው። አሁንም ሌላ ሁለተኛ እንዲሁም አለ። እንዲሁም እነዚህ ሰዎች የቶቹ ሰዎች? በመካከል ያሉ ሰዎች አይደል? ሾልከው የገቡ ሰዎች። እንደዚሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትን ይጥላል። እንግዲህ እስካሁን ያለው አሁን ሁለት የቀደሙ ይሄ የወደቁ መላእክትና የሰዶምና የገሞራ ኤግዛምፕል ከምን ጋር ተያይዟል? ስጋን ከማርከስ ጋር አይደል? ላስት ሴሽናችን ላይ በዋነኝነት ያነሳ ነው ቶፒክ ይሄንን ነው። እንዲያውም እንደነርሱ ዝሙትን ሲል ዝሙት የሚለው ባለፈው የነገርኳችሁን ሐሳብ ነው which is ፖርኒያ የሚለውን ሐሳብ ነው። ከሴክሹዋል ኢምፒዩሪቲ ጋር የተገናኘ ማለት ነው። ስለዚህ እስካሁን ድረስ በዋነኝነት መገለጫቸው ይሄ ነው። ይህንን ካለ በኋላ አሁን አንድ ሌላ ባህሪ አዲስ በቃ ቲፒካል ባህሪያቸው ይሄ ነው እያለ የሚዘረዘርበትን ታገኛላችሁ። ምንድናቸው? በጣም ተሳዳቢዎች ናቸው። ምንድናቸው? ምን አልኩ? ተሳዳቢዎች ናቸው። መሳደብ ብቻ አይደለም፣ ጌትነትን ይንቃሉ። ያ ማለት ምንድነው? የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን መሪዎች፣ ሐዋርያት፣ ምናልባት አስተማሪዎች ምን ነው እሱ ላይ። ስለዚህ የቤተ ክርስቲያን መሪዎችን ኢንቴንሽናሊ ምን ያደርጋሉ? ይሳደባሉ፣ ይቃወማሉ።
ትንሽ መለስ እንበልና እስቲ በእኛ ዘመን እንግዲህ ያለውን ነገር ለማየት ብንሞክር ስድብ አይደል? ስድብ ቲፒካል ባህሪያቸው ነው በይሁዳ እንግዲህ በጣም አኗ ያድርጉት እንትን ሲል የነበረው ማለት ነውና በጣም ተሳዳቢዎች ናቸው። እዛው ቁጥር 12 ላይ ምን ይላል? እንዲረባቸው ማለት ምንድነው? ለራሳቸው ጥቅም ኢንቴንሽናሊ እየፈለጉ ለሰው ፊት እያደሉ ይላል። 12 ላይ አይደለም 16 ላይ ሶሪ። ለሰው ፊት እያደሉ ያ ማለት ምንድነው? ኦኬ ጥሩ ኢኮኖሚክ ስታተስ ያለው የቱ ነው ለኔ ሊጠቅመኝ የሚችለው? እንግዲህ ኢኮኖሚክ ስታተስ አይልም፣ ግን የሆነ ሪዝን ይኖራቸዋል። ለሰው ፊት እያደሉ ሲል some kind of ክላስን ይፈጥራሉ። ስለ ቤተክርስቲያን ነው የሚያወራው። በቤተክርስቲያን ውስጥ ስላሉ ሰዎች ማለትም እነዚህ ሰዎች ቤተክርስቲያን ውስጥ ናቸው። እንዲረባቸው ለራሳቸው ጥቅም እንደዚህ የሰው ፊት ካደሉ ምናምን በኋላ ምን ይላል? ከመጠን ይልቅ ታላቅ ቃል ይናገራል። አፋቸው ማለት ነው። አፋቸው ከመጠን ይልቅ ታላቅ ቃል ይናገራል። እስቲ አፉ ከመጠን ይልቅ ታላቅ ቃል የሚናገር እሺ እንደው ግራመን እንግዲህ በጣም ትንሽ ስለዚህ ሐሳብ ባወራ ደስ ይለኛል። ምክንያቱም ያው ስድብ በቀጥታ ምንም ትርጓሜም ትንታኔም አያስፈልገውም አይደል? ስድብ ኃጢአት ነው አይደለም? እስቲ ኃጢአት ነው የምትሉ ነገር የማይላል ዞር ብላችሁ ብታዩ። ስለዚህ ኃጢአት ነው በቃ ኃጢአት ስለሆነ ምናልባት እንደው ያው አይታወቅም መቼስ ይኖርብናል አይደል? እስቲ የሚሳደብ አላይም አይዟችሁ። ስለዚህ ይሄ ባህሪ አለ። የዚህ ይሁዳ መልእክት የይሁዳ ወንድም አይዶኖ ታላቂውን ታናሽ አላቅም፣ ግን ወንድሙ ያዕቆብ ስለ አንደበት የተናገረው ትዝ ይላችኋል አይደል? አንደበት እሳት ነው። አንደበት በጣም ታናሽ ሆና በትልልቅ ነገር ይመካል። እንዲያውም አዲሱ መደበኛ ትርጉም ላይ አንደበት ሲል የክፋት ዓለም ይሏል። ማንን? አንደበትን ማለት ነው። የክፋት ዓለም ሁሌ በጣም ይገርመኛል ይሄንን ሳስብ እና በቤተ ክርስቲያን እንዲገኝ አይፈልግም። በቃ ባጭሩ ይሁዳ ማለት ነው። እና መሳደብ አንድ ነገር ነው። ጥሩ ነገር ደግሞ ከአንደበታችን መውጣት ሌላ ነገር ነው አይደል? ሁለቱም ከልብ ይወጣሉ። ጌታ ሲያስተምር ከመዝገብ ይወጣል ከልብ። እንደዚህ ይላል አንደበትን የሚገታ ሰው በጣም በቃ ሰልፍ ኮንትሮል ያለው። አንዳንዴ ኢሞሽናል ሰው ሲሆን በጣም ሲናደድ በጣም ሲከፋው የሚናገረው ነገር አለና አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። ነው ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል እያለ ይናገራል። እንደገና ፓራራሊ ስናይ የነበረው ከይሁዳ መልእክት ጋር ጴጥሮስን ነበር አይደል? ጴጥሮስ ራሱ በመጀመሪያ መልእክቱ ላይ አንደበትን አስመልክቶ ሲናገር ምን ይላል? አነብላችኋለሁ። this is so true። በጣም ህይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ገጥሟችሁ ያውቃል? የሆነ ነገር ፋውል የማይገባ ነገር ተናግራችሁ ከዓመታት በኋላ የሆነን ሰው ስታዩ ወይ ትንሽ ቅርም ይላችሁ። እኔ እንግዲህ የእናንተን ባላቅም በጣም በንግግር የተጎዱ ሰዎች አውቃለሁ በደንብ። አንዳንድ ጊዜ ይቅር ተብሎ ነገር ራሱ የተነገረ እንትን በጣም ታፍ ሊሆን ይችላል። እሺ ልመለስ። ስለዚህ ይሁዳ ተደራሲዎቹን ሲያስብ
ኤክሳይትድ ሆኖ ነበር መጀመሪያ ላይ ስለ መዳን ሐሳብ ለመጻፍ። ከዛ ግን ቶሎ ብሎ እየተጣደፈ በደንብ ኢዲፋይ እንዲሆን ይፈልጋል። ህይወታቸው እንዲለወጥ እንዲጠነቀቁ ይፈልጋል። በዚህ በአርነት ወንጌል ዝም ብሎ መሄዱ ጌታን አያስመስልም፣ እነሱን አትከተሉ እያለ ይናገራል። እና ለዚህ የስድብን ነገር በጣም ይናገራሉ ምናምን ካለ በኋላ ይህንንም ለማስረዳት አንድ በጣም ዊርድና እንግዳ የሆነ ሐሳብን ይናገራል። ቁጥር 9 የመላእክት አለቃ ሚካኤል ምን አደረገ ይላል። ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ምን አለው? ጌታ ይገስጽህ አለው። ትንሽ ይህም ዊርድ የሆነ ሐሳብ ነው። መጽሐፍ ቅዱሳችንን ስናይ ወደኋላ አናገኝም እንዲህ አይነት ነገር። ዲያብሎስና ሚካኤል ሲነጋገሩ ሲከራከሩ አናይም። ታዲያ ጌታ መጣው። ይሄም እንግዲህ ጁዊሽ ትራዲሽን የሚከተሉ እንደመሆናቸው በጣም የሚያውቁት አፈታሪክ አለ። የሙሴ እርገት ወይም አሰርሽን ኦፍ ሞሴስ የሚባል እና ይህንን ሐሳብ ይጠቅሳል አንፎርቹኔትሊ። ስለዚህ ትንሽ ኮንሲስተንት ማለት አሁን የሆነ ሰው ተነስቶ እንዴ ይሄው የይሁዳ መልእክት ላይ ቡክ ኦፍ ኢኖክ ተጠቅሷል ስለዚህ እንቀበለው ካለ አሰርሽን ኦፍ ሞሴስም ተጠቅሷል ስለዚህ እሱን መቀበል አለብን ማለት ነው የሚል አርጊውመንት ማቅረብ ይቻላል ማለት ነው። ግን ወደዛ ዝርዝር ውስጥ ብዙም ሳንገባ ለምንድን ይሄንን ሐሳብ የጠቀሰው ብለን መጠየቃችን አይቀርም። እሺ ባጭሩ ልንገራችሁ አሰርሽን ኦፍ ሞሴስ ምንድነው? ሙሴ እንግዲህ ህዝቡን ሲመራ ነበር አይደል? ኢቭን ላስት ዊክ ላይ አንዱ የመጀመሪያው ዴሞንስትሬሽን ብለን ያሳየ ነው እሱ ነው። ህዝቡን ሲመራ ይዞ ሲሄድ ነበር ወደ ተስፋይቱ ምድር እና ልክ ሊቃረብ አካባቢ የነዌን ልጅ ኢያሱን ይዞ ወደ ተራራ እንውጣ ይለዋል። ኦኬ ወጡ። ከዛ ወደ ጫፉ አካባቢ ወደ አናቱ አካባቢ ላይ ይዞ ይሄዳል። ከዛ ሙሴ በሩቁ ተስፋይቱ ምድር አሻግሮ አየ። ከዛ በኋላ ለኢያሱ በቃ ሂድና ለእስራኤል ልጆች ሙሴ ሞቷል ብለህ ንገራቸው ይለዋል። ከዛ ሄደ። እሺ እንዳለው ሙሴ እዛው ሞተ ተራራው ላይ ማለት ነው። በሞተ ጊዜ here is interesting I don't know interesting ይሁን አይሁን ሰይጣን መጣ። እዚህ ጋር ደግሞ ሰይጣን በአሰርሽን ኦፍ ሞሴስ ሰይጣንን ሳሙኤል ብሎ ይጠራል። ከሳሹ ሳሙኤል መጣና የሙሴን ባዲ አስከሬኑን ማለት ነው መስረቅ ፈለገ። ምክንያቱም ያው ያንን ከወሰደ በኋላ ለእስራኤል ልጆች ቢያሳያቸው እንደ አምላክ ፎር ጀነሬሽንስ እንግዲህ እንደሱ እንኳን አይልም ግን ፖሲብል ሪዝኖች እንደዛ ሊሆኑ ይችላል። እሺ ከዛ በዚህ ጊዜ ደግሞ የእግዚአብሔር ቅዱስ መልአክ ሚካኤል ሴም ታይም ደግሞ ተላከ እና በሁለቱ መካከል ግብ ተፈጠረ ማለት ነው። እና ሶስት ኢንትረስቲንግ ኮንቨርሴሽኖችን ያደርጋል አንዱ እዚህ ላይ የተጠቀሰው ማለት ነው። እና መጀመሪያ ላይ ምንድነው አለው ነው የሚለው ልክ ሲመጣ ሊቀ መልአክ ሚካኤል አይ ይሄ ዓለም እኮ ለኔ ነው የሚገባው I'm the master of this material world ይለዋል። ወይም በሌላ እንትን ራሱን ጌታ እንደሆነ አድርጎ ነው ዲሲቭ ለማድረግ የሞከረው ማንን? ሚካኤልን ማለት ነው። ሚካኤል ምንድነው አለ የሚለው በዚህ እንትን ላይ አይ ኖ ከእግዚአብሔር ፊት ቅዱሱ መንፈስ ወጥቶ ነው ዓለምና ሁላችንም የተፈጠር ነው ይለዋል። ስለዚህ የመጀመሪያ አርጉመንቱ ራሱ ላይ ነበረ። ይሄ አልተሳካም። ሁለተኛ ምን ይለዋል? አሁን ደግሞ ወደ እግዚአብሔር ሄደ። እግዚአብሔር ሙሴን አታያትም ብሎ የማለውን ስፍራ አስገብቶታል፣ እንዲህ በማድረጉም እግዚአብሔር ዋሸ ብሎ ይለዋል። አላቅም ምናልባት እንግዲህ በሩቁ ማየቱን እንትን ብሎ ብቻ ዲሲቭ ሊያደርገው ነው። በዚህ ጊዜ አሳቹ ሳሙኤል ምን አለ? አንተ እባብን አነሳስተ ነው አዳምና ሔዋን
እንዲተላለፉ ምክንያት የሆንከው ይለዋል። ሶስተኛ ጊዜ ምን አለው? አሁን ደግሞ ትኩረቱን ወደ ሙሴ ያደርግና ሙሴ ነፍሰ ገዳይ ነው። ኢት ሉክስ ላይክ እውነትም ያለበት ይመስላል። ሙሴ ነፍሰ ገዳይ ነው፣ በግብፅ ሰው መጥቶ ገደለና በአሸዋ ቀበረው ይለዋል ማለት ነው። አሁንም ሚካኤልን ዲሲቭ ለማድረግ ነው እንደዚህ የሚለው። ከዛ ዋና የእግዚአብሔር መልአክም ከዚህ በላይ መታገስ አልቻለም። ስልጣንም ስለነበረው ምንም ነገር ማድረግ አልቻለም። ስለዚህ ምን አለው? አንተ አሳች እግዚአብሔር ይገስጽህ አለና ከዛ ወደ እግዚአብሔር ጸለየ። ከዛ ሲጸልይም እግዚአብሔር ከሰማይ ነጎድጓድና መብረቅ ያደርግና ጸሎቱን ይመልስላታል። ከዛ ሳሙኤል ይሸነፋል። ታላቅ ደመና ይመጣል፣ ታላቅ ብርሃን ይመጣል። እዛ ተራራ ላይ ይሰወራል ማለት ነው። የሙሴ እኔ አይደለሁም ያልኩት። አንዳንዶቻችሁ እንዲህ እያላችሁ ይሄንን ሐሳብ ይወስድና እንደው እናንተ የሰማችሁት ይሄ ታሪክ እንኳን የምታውቁት ታሪክ እንኳን ምን ብሎ ያወራል? ይሄ ሳሙኤል አሳቹ እንኳን አልተሳደብ ቅዱሱ መልአክ ሚካኤል እንኳን በቃ እግዚአብሔር ይገስጽ ብሎ ሰጠው እንጂ ምንም የስድብን ታዲያ ከየት ተማራችሁ? እነዚህ ሰዎች በመካከላቸው ያሉ የእግዚአብሔርን ጸጋ በሴሰኝነት የለወጡ አፋቸው ከባባድ ነገር የሚያወራ በስታስ በተለያየ ነገር እየከፈሉ ኢንቴንሽናቸው መሳደብ፣ ሰዎችን መምታት፣ እነዚህ እንደዚህ ያደርጋሉ። ስለዚህ ይሄንን እንደ ማስረጃ ይጠቀምበታል። ስለዚህ ባጭሩ ለኛ ያለው መልእክት ምንድነው? እዚህ ጋር ምንም ባልተወሳሰበ ሁኔታ የምንናገረው ነገር ክርስትና የተገለጠ ህይወት ነው አይደለ? ይሁዳ ዋነኛ ኢንቴንሽኑ ተደራሲያኑ ጥሩ ክርስቲያን ክራይስት ላይክ እንዲሆኑ ይፈልጋል። ያው ዴፊኒትሊ ይሄ የሚጋባ ያው ክፉ ንግግር እናንተን ይጋባል ታውቃላችሁ አይደል? የሳይኮሎጂ አፕሩቭ ያደርገዋል። ስለ አንድ ሰው ኔጌቲቭ ነገር ካወራችሁ ሰሚው ሳያውቀው ቢውልድ የሚያደርገው ነገር አለ እና መሪዎችን በጣም ይቃወማሉ። ምን ይላሉ? እሺ ደህና ናችሁ? ስለዚህ እሱን ለማስረዳት እንዲያውም እንደ እንስሳ ናቸው ምናምን ይልና ይጠፋሉ ይላል። ከዚህ በኋላ አምስተኛው ዴሞንስትሬሽን እንግዲህ ሁለተኛው ማሳያ የወደቁ መላእክት ነበር። ሶስተኛው ማሳያ የሰዶምና የገሞራ ምሳሌ ነበር። አራተኛው ማሳያ የሚካኤልና የዲያብሎስ ክርክር ነበር። 5፣ 6 እና 7ኛው ማሳያ አንድ ላይ ነው በተከታታይ የተጠቀሱት። እነሱንም ሲጀምር ወዮላቸው ብሎ ነው የሚጀምረው። ወዮላቸው ወዮ የሚለው ቃል ጌታ ኢየሱስ እንግዲህ በወንጌላት ላይ በጣም ተጠቅሶ ታገኙታላችሁ። ለምሳሌ በፌመስ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ። ኢየሱስ የሚያስቱትን ሰዎች ወዮላቸው፣ እነሱን ለሚያስቱ ማለት ኢየሱስ የሆኑትን ማለት ነው። ኦልሶ ፈሪሳውያን ለመናገር ወዮላቸው ሲል ነበር። ሐዋርያ ዮሐንስ ታላቁን መከራ ለማሳየት ወዮ ሲል ነበር። ሐዋርያው ጳውሎስም ወንጌልን አስመልክቶ ወንጌልን ባልሰብክ ወዮልኝ። ይሁዳ የራሱ ልንለው ባንችልም ይሁዳም ተመሳሳይ ወዮ አለው። 3 ሰዎችን ይጠቅሳል። ቃየል፣ በለዓምና ቆሬ። ቃየል፣ በለዓምና ቆሬ። እሺ ጥያቄ አለ ለእናንተ። ቃየልና ቃየን ምንድነው ልዩነቱ? ቃየልና ቃየን። ቃየል በአዲስ ኪዳን ላይ ሲጠሩት ቃየል ብለው ጠርተውታል። ብሉይ ኪዳን ላይ ያለው ደግሞ ቃየን። እሺ ስለዚህ በቃየል መንገድ ሄደዋል፣ ወዮ ይላል። ምንድነው የቃየል ችግር? እስቲ አንድ ሰው ጮክ ብሎ ይንገር። ያላችሁ እሺ ልክ ናችሁ። የቃየል ችግር ቅናት፣ ክፋት።
ቃየንና አቤል ሁለቱ መስዋዕት አድርገው ነበር አይደለ? የመስዋዕት አንደርስታንዲንግ አለው። ነገር ግን እግዚአብሔር ወደ ቃየንና ወደ መስዋዕቱ ተመልክቷል ይላል አይልም? አልተመለከተም። እሺ ቃየንን ስናስብ በአዲስ ኪዳን ወይም ቃየል ለምሳሌ ዕብራውያን ጸሐፊ ጠቅሶታል፣ በይሁዳ ላይ ተጠቅሷል። እንዲሁም ደግሞ ዮሐንስ ሐዋርያ ዮሐንስ በመልእክቱ ጠቅሶታልና እኔ በጣም ያብራራልኝ የቃየልን ማለት ላይፍ ስታይሉን ዮሐንስ የነገረን ነገር ነው። ባነብላችሁ ደስ ይለኛል። ብዙዎቻችን ወንደር ሐሳቢ በትክክል አግኝታችሁት ከሆነ ግን ለምሳሌ ሐዋርያ ዮሐንስ በምዕራፍ 3 ላይ በመጀመሪያ መልእክቱ የዲያብሎስን ሥራ በገለጸበት ምዕራፍ ላይ ቃየልን ጠቅሶታል። ዮሐንስ ማን ነው? ያው ታውቁታላችሁ። በመልእክቱ እንዲያውም የፍቅር ሐዋርያ ተብሎ የሚጠራ አይደል? መልእክቱ ኢቭን የፍቅር መልእክት ተብሎ የሚታወቅ በቃ ፍቅር 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 ብሎ ሲናገር የነበረ ሰው ነው። እና ዋና ጭብጡና ወይንም እንደው ቲሙ ምንድነው ሲባል በቃ ስለ ፍቅር ያስረዳል። ስለዚህ በዮሐንስ መልእክት ዋነኛ የዲያብሎስ ስራ ተብሎ የተጠቀሰው ከፍቅር ተቃራኒ የሆነ ላይፍ ስታይል ነው። ቺስ ጥላቻ፣ ክፉ ልብ። ላንብብላችሁ። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስ ስራ ኃጢአት ነው። በዋነኝነት ደግሞ ኃጢአት ስፔሲፊክሊ ያው ሌሎችም ነገሮች ቢኖሩት በዮሐንስ ኮንቴክስት ጥላቻ ነው። ስለዚህ ዮሐንስ ተደራሲውን አስቦ ሲጽፍ የእግዚአብሔር ልጆችና የዲያብሎስ ልጆች ብሎ ከፋፍሏቸዋል። በጣም በሚገርም ሁኔታ ቃየልን በዚህ ረድፍ ነው ያስቀመጠው፣ ከክፉ እንዳለና የእግዚአብሔር ልጅ ካልሆኑት መካከል ማለት ነው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። በምን? ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ካለ በኋላ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል ያለ ይቀጥላል። አዚፍ ልክ ቃየል የእግዚአብሔር ልጆች ወገን እንዳልሆነ ካላመኑት አይነት አድርጎ ያቀርበዋል። ቲፒካል መገለጫው ደግሞ ፍቅር የሌለው ርህራሄ የሌለውና ጥላቻ እንደነበረው ኤግዛክትሊ በመካከላቸው የነበሩ ሰዎች አቤት ከኔ ጋር ናቸው ችግር ነበረባቸው ማለት ነው። መቼ ዝም ብሎ አይደለም ቃየልን አይደል የሚጠቅሰው። እሺ ስለዚህ የመጀመሪያ የሚጠቅሰው ቃየን ነው። እግዚአብሔር ይርዳን። አሜን። ይሄ ዝም ብሎ እንደው ቀላል ነገር ይመስላል። የፍቅር ህይወት ብዙ ጊዜ እኔ ያው እዚህም ተናግሬዋለሁ። ቀላል ነገር ይመስላል፣ ግን አንድ ሰባኪ ስትናገር ምን አለች? እስቲ ከጌታ በላይ የተበደለ ማን ነው? እጁን ያወጣለች። ከጌታ በላይ የተናቀ፣ ከጌታ በላይ መከራ የደረሰበት ማለት ፍቅርን ላለማሳየት ወይንም ቂም ለመያዝ ወይም ጥላቻ ነው እንትን ለማለት ሲፈቀፈቅ ይቅርታ ለማድረግ ነው አይደለ? የብዙዎቻችን ችግር እና እግዚአብሔር ይርዳን። አሜን። ይሁዳ ተደራሲውን አስቦ ሲጽፍ ምን አይነት ነገር በኋላ ላይ ሊያመጣ እንደሚችል በጣም በቃ ምን አይነት ራሱ አንዱን ይጀምራል ከዛ ቶሎ ይቀጥላል ይሄንንም በጣም እንትን በቃ በተለያየ መንገድ ሊያስረዳ ይፈልጋል። ስለዚህ እስካሁን ስለ እነዚህ ሰዎች ምን ብለናል? ስለ ሾልኮ ገቦች
ከፍተኛ የሆነ ስጋን የማርከስ ነገር አላቸው። አንደኛ፣ ሁለተኛ በጣም ተሳዳቢዎች ናቸው። ሰዎችን ይነቃሉ። አሁን ደግሞ የፍቅር ህይወት የላቸው። የምን ህይወት የላቸው? የፍቅር ህይወት የላቸው። እግዚአብሔር ይባረክ። ሐሳብን እየጠቀለልኩ ነው። እሺ፣ ከዚህ ቀጥሎ አንድም ያነሳው ሐሳብ አለ። ስለ ደመወዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል። ለበለዓም ስህተት በለዓም ማን ነው? በለዓም ማን ነው? ያ ሟርተኛ። ዋን ኦፍ ዘ ኢንትረስቲንግ የሆነ ያው ታሪክ መጽሐፍ ምናምን የሆነ ታሪክ ስታነቡ አንዳንዴ ታሪክ እሺ ስለ ራሴ ላውራ። በጣም ኢንትረስቲንግ ሆኜ የሆነን ታሪክ ጀምሬ ብዙ ምዕራፍ ካነበብኳቸው አንድ ታሪኮች የበለዓም ታሪክ ነው። ዘኍልቍ 21-22 ላይ ይጀምራል ታሪኩ። ከዛ ጀምራችሁ በተለያዩ ኢቨንቶችና የሆነ እንትኖች የተሞላ ነው። አህያዋን ይናገራልን፣ አቤት። ከዛ ሳታውቁት ራሳችሁን ምዕራፍ 25 ላይ ታገኙታላችሁ። እንደኔ ከሆናችሁ በለዓም አይኖቹ የተከፈቱለት በለዓም በጣም ይገርማል። 3 ጊዜ እንዲረግምለት የሞዓብ ንጉሥ ባላቅ ጠርቶት ኢቭን መስዋዕትን ያውቃል። 3 ጊዜ መስዋዕትን አሰውቶ ነው ከእግዚአብሔር ጋር ሲነጋገር የነበረው። ትንቢትን አምጥቷል። ለዛውም አኪዩሬት የሆነ ትንቢት። አቤት ትንቢቶቹን ስታነቡ እንዴት ጉስፓምፕ ምናምን ሊያታውጡላት ትችላላችሁ። በጣም ደስ የሚሉ እስራኤልን አስመልክቶ ማለት ነው። እሺ ለዛውም ትንቢቶቹም ደግሞ የተፈጸሙ ማለት ነው። አሁን በለዓም ብሉይ ኪዳን ላይ ብቻ ቆመን ስናየው እግዚአብሔር ይባርከው ልንል እንችላለን። ግን አንፎርቹኔትሊ በለዓም ራሱ የሚኖረው እኮ ከእስራኤላውያን ጋር አልነበረም። እዛው በሞዓብ አካባቢ ነው። ዛትስ ዋይ ባላቅ ይዞ እንግዲህ አስመጥቶ ኮንቨርሴሽን አድርጎ በቃ አርገምልኝ ምናምን ያለው። ላስት ዊክ አንድ ያነሳናት ቤተክርስቲያን ነበረች፣ ጴርጋሞን የምትባል ቤተክርስቲያን። ላስት ዊክ ሳይሆን ቢፎር ላስት ዊክ። ትዝ ይላችኋል አይደል? አንድ ካነሳነው ነገር ምንድን ነው? የኒቆላውያን አስተምሮ ኒቆላስ ከሚባለው በቃ በመካከል ስላለ የምነቅፍብህ ነገር አለኝ እያለ ነበር። ምነቅፍብህ ነገር አለኝ። ሌላ የሚያነሳው ባነብላችሁ ደስ ይለኛል። ልክ አንድ ቤት እንዲህ ስትገልጡ እንግዲህ በድሮ አስታውሱ። ዘኍልቍ 22 ጀምራችሁ 25 ላይ ስትደርሱ የእስራኤል ልጆች አመነዘሩ ምናምን ብሎ በቃ እግዚአብሔር ሲቆጣና ወደ 24,000 ምናምን የሚሆኑ ሰዎች ሲቀጣ ምናምን ነው የምናየው። እሺ ግን የአዲስ ኪዳን ጸሐፍት ለምሳሌ ሐዋርያው ዮሐንስ ምን ይለናል? ምዕራፍ 2 ላይ 14 አካባቢ ዳሩ ግን ይህንን ለጴርጋሞን ቤተክርስቲያን ነው የሚናገረው። ዳሩ ግን ለጣዖት የታረደውን ለጣዖት ምን ያደረገውን የታረደውን ኦኬ እንዲበሉ የእስራኤል ልጆች እና እንዲሴስኑ ባለፈው ያልኳቸው ሐሳብ ፖርኒያ የሚለው ሄዳችሁ ቃሉን ስታዩ እሺ እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት። የበለዓም ትምህርት የሚባል አለ። እሺ የበለዓም ትምህርት አለና አዲስ ኪዳን ላይ መተን ይሄንን ስናይ በለዓም አይገርምም? ልክ ዘኍልቍ ምዕራፍ 25 ላይ እንዲሴስኑ በቃ እግዚአብሔር 24,000 ሰው እንዲቆጣ ማለት እንደዛ ትንቢት የተናገረ እግዚአብሔርን ያየ
እኔ ወዲያውኑ ይሁን ከጊዜ በኋላ ይሁን አላውቅም፣ ብቻ ክፉ ምክር መከረ። የበለዓም ትምህርት የሚባል ማለት ነው፣ የመሴሰን ትምህርት። አንድ ሴት ስትናገር ምን አለች? ሴክሹዋሊዝም ማለት ማንኛውም አዳልት በሆነ ሰው ውስጥ በጣም ያለ ኃይለኛ ኢነርጂ ነው፣ ትልቅ ኢነርጂ ነው አለች። እና ከየትኛውም በሰው ውስጥ ካሉ ኢነርጂዎች በጣም 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 ትልቁ ኢነርጂ ነው አለች። እና ኢማጂን ዲስ እንትን ላይ መንፈሳዊ ኮራፕትድ ሆኖ መንፈሳዊ ነገር ሲገባበት that's exactly አሁን በዌስተርን ዩሮፕ ዌስተርን ያደጉ ሀገሮች ምናምን ላይ ያለው ማለት ለብዙ ሰዎች ቤተክርስቲያንን ትቶ እንዲወጡ ምክንያት የሆናቸው ይህ እንደዚህ አይነት ሴክሹዋሊዝም ትምህርት ከምን ጋር ይጋባል? መንፈሳዊ ነገር ውስጥ እንትን ይልና ኧረ ምናምን ችግር የለውም አይነት የበለዓም ትምህርት የሚለው ይህንን ነውና ለብዙ ሰዎች በቃ ዲሲቭ ለመሆናቸው ትልቅ ምክንያት ማለት ነው። ስለዚህ ምንድነው ቁም ነገሩ? ፖይንቱ ላስት ታይም እንዳለው የበለዓምን ትምህርት ያስተምራሉ። ደግሞ እንደዚህ ሲያደርጉ ምክንያት አላቸው። ስለ ደመወዝም ይላል አዲሱ መደበኛ ትርጉም። ምንድነው የሚለው? ስለ ደመወዝም ቁጥር 11 ስለ ገንዘብ ሲስገበገቡ ይላል። አንዳንድ የእንግሊዝኛ ቨርዥኖች ደግሞ ኮስተን አስበው ወይንም ፕሮፊትን አስበው የሚል በጣም ብዙ ቨርዥኖች ታገኛላችሁ። ምን ማለት ነው? በደንብ ካልኩሌቲቭ ነው፣ የማርኬቲንግ ቋንቋ ነው። የትኛው ይጠቅመኛል? ይህን ሁሉ ካልኩሌሽን የሚያደርጉት ለምንድን ነው? የትኛው ማለት በካልኩሌሽኑ ውስጥ ይሄ ትምህርት ማለት ነው ሴክሹዋሊዝምን ከመንፈሳዊ ነገር ጋር አጋብቶ በቤተ ክርስቲያን ውስጥ መዝራት ማለት ነው። ለማስታወስ ያክል ላስት ታይም ላይ ያልኳችሁን አጭር ሐሳብ እዚሁ ከጴጥሮስ ላይ ላንብብ። ይሄ ትምህርት ምን አይነት ነው? ጴጥሮስም ተጋርቶታል፣ በጣም አስጨንቆታል። እንደው ምን ይላል? ብዙዎችም በመዳራታቸው ይከተሏቸዋል፣ እነዚህን ሐሳዊ መምህራንን ማለት ነው። በእርሱም ጠንቅ የእውነት መንገድ ይሰደባል። አንድ እሺ፣ በቀን ሲዘፍኑ በጠራራ ፀሐይ ማለት ነው እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ which በጌታ እራት ይዘፍናሉ። ምንዝርና የሞላባቸው ኃጢአትን የማይተው አይኖች አሏቸው። ከዛ የማይጸኑትን ነፍሳት አይልም የማይጸኑትን ነፍሳት ያታልላሉ። መመኘት የለመደ ልብ አላቸው፣ የተረገሙ ናቸው ይላል። እሺ፣ ስለዚህ ይህንን የበለዓም ትምህርት ይቃወማል። ወዮ ብሎ ከዘረዘራችሁ ሁለተኛው ነው፣ ወይንም ደግሞ ስድስተኛው ዴሞንስትሬሽን። የመጨረሻ ዛሬ የምነግራችሁ በዚህ በወዮ ውስጥ የተካተተው ቆሬ ነው። እንግዲህ ቆሬን በተመለከተ መሪዎችን ይመለከታል። መሪዎችን እንዳትቃወሙሽ፣ ያንጋዳልተን አላልኩም ደግሞ ለራሳቸው አስቦ ሰበከ እንዳትሉ። ቆሬ እሺ፣ ቆሬ ማን ነው? ቆሬ ዘኍልቍ ምዕራፍ 16 ላይ ታገኙታላችሁ። ቆሬ ብቻውን አልነበረም፣ እዚህ ጋር ቆሬን ቢጠቅስም ማለት ነው ዋናቸው ስለነበር ነው። እሺ፣ ባጭሩ ታሪኩ ሙሴ እንግዲህ ህዝቡን ይዞ በምድረ በዳ ወደ ተስፋይቱ ምድር ሲሄዱ ገና ባህሩን ሲሻገሩ ሰው እየተቃወመው ነበር አይደል? እንግዲህ ተሻግረውም ከሄዱ በኋላ አንዱ ኤግዛምፕል ነው ቆሬ፣ ዳታን፣ ኦን፣ አንድ ደግሞ አቤሮን፣ እነዚህ 250 ሰዎችን ሰበሰቡና ምርጥ ሰዎችን በእስራኤል የነበሩ በሙሴና በአሮን ላይ ተነሱ። ዘኍልቍ ምዕራፍ 16 ላይ ታገኙታላችሁ። ሌዋውያን ናቸው። ቆሬ ሌዋውያን። የሌዋውያን ተግባር ምንድነው ስትሉ
ቤተ መቅደስ ያስተናግዳሉ፣ የቤተ መቅደስ ዕቃ ያጸዳሉ፣ ታቦት ይሸከማሉ። በቃ ዘማሪ ምን ናቸው። ግን እነዚህ 250 ሰዎችን አሰባስበው ሙሴንና አሮንን ለመክሰስ መጡ ማለት ነው። ዋነኛ ይሄዳችሁ ገብታችሁ እዩት ምዕራፍ 16 ላይ የሙሴን መልስ ስታዩ እናንተ ሌዋዊ ሆናችሁ ደግሞ ክህነትን ፈለጋችሁ በአሮን ላይ እንትን ሆነ ይመስላል። ብቻ ባጭሩ ምንድነው በጣም አዘነ ሙሴ። መጨረሻ ላይ ከኃይለኛ ፍርድ ምድር ተሰንጥቃ እንደዋጠቻቸው እነዛን 250 ሰዎች ደግሞ እሳት ከሰማይ መታ እንደበላች እንዳቃጠለቻቸው። እንዲያውም ከዚህ በኋላ ነው ከአሮን ወገን ካልሆነ በቀር ማንም ሰው ጥናውን እንዳይነካ ምናምን ብሎ ያስተላልፈው ማለት ነው። ስለዚህ መጀመር ቀደም ብሎ ካነሳው ሐሳብ ጋር ትንሽ የሚገናኝ ነገር አለው። በጣም ተሳዳቢ ናቸው። በጣም ጌትነትን ይንቃሉ፣ ጌትነትን ይቃወማሉ ከሚለው ሐሳብ ጋር ማለት ነው። እሺ ስለዚህ አግባብነት ካለው እንቃወማለን፣ እሱ ችግር የለውም አይደል? ግን ማንኛውም ሰው እንግዲህ የኢየሱስ ክርስቶስ አካል እንደመሆናችን ልክ ያለው ነገር ካለ እናስተምራለን። ለማስተማር ልዩ አይነት እንትን አያስፈልግም። ልክ አይደለም በዚህ አይደል? ፍቅር የተሞላበት ሲሆን አያችሁ አካሉ እየታነጸና ክራይስትን እየመሰለ ይሄዳል። እንደነዚህ አይነት ሰዎች ግን ትልቁ ችግር ምንድነው? የቃየል ልብ አላቸው። ኢንቴንሽናቸውና ሞቲቫቸው በደንብ ተፈቅፍቆ ቢታይ ያንን የሚያደርጉበት ሪዝን አላቸው። እና እንደው ስፔሲፊክሊ በተመረጡ እግዚአብሔርን በሚያገለግሉ ሰዎች ላይ ቢሆንም ግን ኦቨርኦል ማንኛውም እኔ ወስደው ከምን አንፃር ነው በሰዎች ላይ ዝም ብሎ ያለምንም ምክንያት ባይሆንም እንኳን በሆነ ሰልፊሽ ሜንታሊቲ እንዲረባቸው ብሏል አይደለ? ለራሳቸው እንዲረባ ልክ እንደዛ እቺ ነገር ይጠቅመኛል በሚል ወንድምናትን መንገድ መዝጋት ወይን ሰው እንደዚህ አይነት እንትኖች በቃ ይሁዳ ደስ አልተሰኘበትም፣ እግዚአብሔር ደስ አይሰኝበትም፣ እኛም ደስ አንሰኝበትም። እግዚአብሔር ይመስገን። ስለዚህ በጣም 25 ቁጥር ብቻ ነው ያለው። ብሉይ ኪዳን ይነሳል። ብዙ ሰዎች እንግዲህ ስንት ሰው እስካሁን ራሱ እንትን አለ። ከተሞች ተጠርተዋል። እነዚህ መላእክት፣ ቅዱሳን መላእክት፣ ርኩሳን መናፍስ እኚህ ሁሉ ክፉኛ ቤተክርስቲያን እንደ ጉድ ሲንጥ የነበረ ትልቁ ደግሞ እንትን የልምምድ ነው። የልምምድ ችግር ማለት ነው። እና ህይወታቸው ኢዲፋይ እንዲሆን ይፈልጋል። ስለዚህ ለመጠቅለል ስጋን ከሚያረክስ የህይወት ልምምድ ይሁዳ እንዲርቁ ይፈልጋል። ለኛም ተመሳሳይ መልእክት አለው። ሁለተኛ የስድብን ቃል ክፉን ነገር ከአፍ መውጣት እንኳን ስድብን ቀርቶ አንደበትን በተመለከተ በትክክል መግራት እንዳለብን ያዕቆብ ያስተምረናል፣ ጴጥሮስም ያስተምረናል። መልካምን ቀን የሚያይ አለ፣ በቃ በሰላም ይኖር። የክፋት ልብ እግዚአብሔር እንደው ያስወግድልን፣ የፍቅርን ልብ እግዚአብሔር ይስጠን። ጌታ ኢየሱስ ሲናገር በዮሐንስ 15 አካባቢ በፍቅር ይኑሩ አለ። ብዙ ጊዜ ብየዋለሁ አምሹር። እና እኔ በክርስትና ሁለት አይነት እንትናል። አንዳንዶች ኃጢያቶች ወይንም እንትኖች ኢንሳይድ ሊሆኑ ይችላሉ። አንዳንዶቹ በጣም ኢግኖር የሚደረገው ብዬ የማስበው በቃ እንደዚህ ነው። ምናልባት እንጃ ያው እድሜው ደግሞ በጣም ሄዷል። ድሮ ምናምን ብሎ ሲያወራ እንዳትሉ የሆነ ኤግዛምፕል ነግራችሁ ነበር። ግን እንደው ጀነራሊ አሁን ያለንን ክርስትና በአጠቃላይ በኢትዮጵያ ወይ በኤርትራ ወር ምናምን በዚህ እንትን ሚዲያ ላይ ያለውን ወይንም እንደው እንደን ነው ኳሊቲያችን በንግግራችን እንዴት ነው? ክራይስት ላይክ ነው ወይ? ወደ ውስጥም ወደ ውጭም ማለት ነው። ሰዎችን የሚጎዳ ቀስት
በሽተኛ የሆነ ምላስ ያለን እግዚአብሔር አምላክ ይጠብቀን። አንዳንድ ጊዜ በጣም አስቸጋሪው እንትን ይቅር ማለት ሊሆን ይችላል። እግዚአብሔር የረዳው ሰው እግዚአብሔር ረድቶ ይቅርታ እናስተናግዳለን።